ሰላም የጃጊሶ ቤተሰቦች ዛሬ እጅግ በጣም ልብ አንጠልጣይ በታላቅ የውቅያኖስ ጭንቀትና አደጋ በተሞላበት ባህር ላይ በአስፈሪ ሻርኮች መካከል በሚደረግ የህልውና ፍልሚያ የተሞላውን ዴንጀረስ አኒማልስ የተሰኘውን እጅግ ምርጥ ፊልም በአጭር ገለጻ ማራኪ በሆነው የአተራረክ ስልት ይዤላችሁ ቀርቤያለሁ። እስከ ፊልሙ ማብቂያ ድረስ ታዲያ ቆንጆ ተሳትፏችሁን እያሳያችሁኝ ተከታተሉኝ። የዛሬው ፊልማችን የሚጀምረው በአውስትራሊያ ውብና ማራኪ በሆነ ጎልድ ኮስት ተብሎ በሚጠራ የባህር ዳርቻ ላይ ነው። እዚህም ጋር ሁለት ግሪክና ነፍሰ ጡር ጓደኛው ሄዘር ታከር ኤክስፒሪየንስ በተባለ ድርጅት አማካኝነት ወደ ጥልቁ ባህር ሰጥመው ከአደገኛ ሻርኮች ጋር ፊት ለፊት በመጋፈጥ የድፍረት ፍጥጫ ለማድረግ በታላቅ ጉጉትና ደስታ ወደ ባህር ዳርቻ ሲደርሱ እንመለከታለን። ይሁን እንጂ ወደዚያ ስፍራ ሲደርሱ ግን የድርጅቱ ዋና ባለቤት የሆነውን ታከር የሚባል ሰው ማግኘት አልቻሉም። ይህም ነገር በውስጣቸው ትንሽ የመደናገር ስሜትን ይፈጥርባቸዋል። በባለቤቱ ምትክ ቦታው ላይ የነበረው ዴቭ የተባለ ግልፍተኛና የሚጨንቅ ባህሪ ያለው የሀገር ውስጥ ነጋዴ ነበር። በዚህም ጊዜ ዴቭ ለሁለቱ በዚህ አካባቢ በቅርብ ጊዜ አሰቃቂ በሆነ ሁኔታ አንድ ሰው በግዙፍ ሻርክ ጥቃት እንደደረሰበትና የሰውነት አካሉን ብዙ ቦታ እንደተቆራረጠ በመግለጽ ጥብቅ የሆነ ማስጠንቀቂያ ይሰጣቸዋል። ይህም ከባድ ማስጠንቀቂያ ሁለቱን ቱሪስቶች በተለይም ደግሞ ሄዘርን ክፉኛ ነበር ያስበረገጋት። ነገር ግን ብዙም ሳይቆይ የድርጅቱ ዋና ባለቤት የሆነው ታከር በታላቅ የአቀባበል ፈገግታ ፊቱ እያበራ በመምጣት ጥርጣሬያቸውን ሙሉ በሙሉ በሚያጠፋ መልኩ ደንበኞቹን እንኳን ደህና መጣችሁ ብሎ አቀባበል ያደርግላቸዋል። ቀጥሎም ታከር ግሪንና ሄዘርን ፍቅረኛሞች ናቸው እንዴ ብሎ ቀለል አድርጎ ይጠይቃቸዋል። በዚህም ጊዜ ሄዘር ሁለቱ በአንድ ሆቴል ውስጥ አልጋ ይዘው ያደሩ የቅርብ ጓደኞች ብቻ እንደሆኑ ትገልጽለታለች። በንግግራቸው መሃል ሄዘር በታከር ባህሪ ላይ አንድ ያልተለመደ ሆኖ የተሰወረ እጅግ የሚያስፈራ ነገርን ታስተውላለች። በተለይ ደግሞ ታከር ባልተለመደ ሁኔታ ሁለቱን ማንም ሰው የት እንዳሉ አለማወቁና እነሱም ያለማንም እርዳታ ወደ ጥልቁ ባህር ለመጓዝ መወሰናቸውን ባወቀ ጊዜ ምን ያህል እንደተደሰተ ስትመለከት በጣም ነበር ውስጧ የተረበሸው። ነገሩን ይበልጥ አጠራጣሪ የሚያደርገው ነገር ደግሞ በአቅራቢያቸው የነበረ አንድ ውሻ ታከርን ባየ ጊዜ በከፍተኛ ቁጣ፣ ጥላቻና ፍርሃት ተሞልቶ መጮህ መጀመሩን መመልከቷ ነበር። ምክንያቱም ውሻው በደመ ነፍስ በታከር ውስጥ ያለውን አውሬ የሆነ ባህሪ የተረዳው ነበር የሚመስለው። ይሁን እንጂ ሁለቱ ግን ያንን መጥፎ ስሜትና የዴቭን ማስጠንቀቂያ ችላ በማለት ወደ ታከር ጀልባ ገብተው ወደ ጥልቁ ውቅያኖስ መጓዛቸውን ይቀጥላሉ። በባህሩ ላይ እየተጓዙም ሳለ ታከር ለሁለቱ ገና የ7 ዓመት ልጅ እያለ በአሰቃቂ ሁኔታ በሻርክ ጥቃት ደርሶበት እንደነበር፣ ሻርኩም ባልታወቀና ሚስጥር በሆነ ምክንያት በሰላም እንደለቀቀው በመግለጽ የራሱን አሳዛኝ ታሪክ ያጫውታቸዋል። ቀጥሎም በሰውነቱ ላይ ያለውን ግዙፍና በጣም የሚያስፈራ ጠባሳ ያሳያቸዋል። ይሁን እንጂ ይህ ጠባሳ በሱ ላይ ጥልቅ የሆነ የስነ ልቦና ችግር እንደፈጠረበት አልተረዱም። ብዙም ሳይቆይ ደግሞ በድፍረት ለመጥለቅ ወደ ታቀደበት ቦታ ላይ ይደርሳሉ። እዚህም ጋር ታከር ሻርኮቹን ለመሳብ ሲል የአሳ ነባሪ ቁርጥራጭ ስጋና ትኩስ ደምን ወደ ውሃው ውስጥ ይጨምራል። ቀጥሎም ውሃው ቀስ በቀስ ወደ ቀይ ቀለምነት መቀየር ይጀምራል። በዚህም ጊዜ ግሪክና ሄዘር በውሃ ውስጥ ወደ ተዘጋጀው የብረት ቤት ውስጥ ይገባሉ። ቀጥሎም በደቂቃዎች ውስጥ ግዙፍና በፍጥነት ሲራቡ በነበሩ በርካታ ሻርኮች ይከበባሉ። ሄዘርም እዚህ ጋር በድንጋጤ እሪ ብላ ስትጮህ ግሪክ እጇን አጥብቆ በመያዝ እንድትረጋጋ ያደርጋታል። በዚህም የተነሳ ሄዘር ወዲያው ትረጋጋና በተቃራኒው ውቅያኖስ ውስጥ በሚካሄደው አስደናቂ ትዕይንት መዝናናት ትጀምራለች። ከጥቂት ደቂቃዎች በኋላ ሁለቱ ጓደኛሞች በትዕይንቱ እጅግ ተደስተውና ድፍረታቸውን አሳይተው ወደ ጀልባው ይመለሳሉ። እዚህም ጋር ሁለቱ ታከርን ለዚህ አስደናቂ ተሞክሮ ካመሰገኑት በኋላ በዚያው ቅስፈት ታከር በድንገት አንድ ትልቅና ስለታማ ጩቤ አውጥቶ በግሪክ ጉሮሮ ላይ ሰካዋል። ከዚያም ልክ ደሙ መፍሰስ ሲጀምር በጭካኔ ወደ ሻርኮቹ መሃል ገፍትሮ ይጥለዋል። ይህንንም ተከትሎ ግሪክ በፍጥነት በሻርኮቹ ይበላና ውቅያኖሱ በሙሉ በደም ይሞላል። ሄዘርም ይህንን ስትመለከት በድንጋጤ ጩኸቷን ታቀልጠዋለች። ይሁን እንጂ ታከር ግን ይህንን አሰቃቂ ትዕይንት በደስታ ስሜት ተሞልቶ ነበር ሲመለከት የነበረው። ከዚህም በመቀጠል ትዕይንታችን ተቀይሮ እዚህ ጋር አንዲት ዜፈር የተባለች ነፃነቷን በጣም የምትወድና ዘወትር ከሰዎች ርቀቷን የምትጠብቅ አሜሪካዊት ሴትን እንመለከታለን። እሷም በዚህ ጊዜ ሰርፈር በሚባል መንሸራተቻ በደሴቲቷ ላይ ከተዝናናች በኋላ በመኪናዋ ብቻዋን ወደ አንድ ሱፐርማርኬት በማምራት ላይ ትገኛለች። በዚያም ስፍራ ዜፈር ሙሴ የተባለ አንድ ወጣት የሽያጭ ሰራተኛውን
ለመኪና ማስነሻ የሚሆን ኬብል ሲጠይቀውና ሰራተኛውም ደግሞ የለኝም ብሎ ሲመልስለት በቅርበት ተሰማዋለች። በመቀጠልም ዜፈር ከሱፐርማርኬቱ ከወጣች በኋላ ከውስጥ የገዛችውን መጠጥ ጠጥታ በድብቅ ከሱቁ የሰረቀችውን አስክሬም ከመጠጫው ውስጥ አውጥታ መብላት ትጀምራለች። በዚህም ቅስፈት ሙሴ ወደ እሷ ዘንድ ይመጣና እሷ ቅድም ተደብቃ ስትሰርቅ ተመልክቷት ስለነበር ነገሩን እንደ መልካም አጋጣሚ በመጠቀም ለመኪና ማስነሻ የሚሆን ኬብል እንድታውሰው አስገድዶ ይጠይቃታል። ነገር ግን እሷ እምቢ ካለችው ለሱቁ ሰራተኞች አሳልፎ እንደሚሰጣትም በመግለጽ ይዝትባታል። ዜፈርም በዚህ ጊዜ በልጁ ግትር ባህሪ እጅግ ብትበሳጭም ሌላ አማራጭ ስላልነበራት ሳትወድ በግዷ ራቅ አድርጎ ወደ አቆመው መኪናው ዘንድ ይዘው ትሄዳለች። ወደ መኪናው ዘንድ እንደደረሱም ዜፈር የእሱን መኪና እንዲያስነሳው የመኪናዋን ኬብል ታጋራዋለች። መኪናዋም ሙሉ በሙሉ ኃይል አግኝታ እስክትነሳ ድረስ ሁለቱ በቅርበት ማውራት ይጀምራሉ። በዚህም ጊዜ ሙሴ ልክ እንደሷ በባህር ላይ በሰርፊ እየተንሸራተተ መዝናናት እንደሚወድና ነፃ ሆኖ መኖርን እንደሚመርጥ ይነግራታል። በተጨማሪም ሁለቱ ተመሳሳይ የሆነ የሙዚቃ ምርጫ እንዳላቸው ይገነዘቡና በመካከላቸው ፈጣን የሆነ የስሜት መጣጣም ይፈጠራል። በዚያ ሁለት ምሽትም ሁለቱ በዜፈር መኪና ውስጥ በመጠላለዝ ጊዜ ማሳለፍ ይጀምራሉ። ልክ መነጫጨቱን እንደጨረሱ ሙሴ ዜፈርን ለምንድነው በባህር ላይ መንሸራተት የምትወጂው ሲል ይጠይቃታል። ዜፈርም ይህ የስፖርት አይነት ነፃነትን ከማህበረሰቡ ስርዓት ውጪ መሆንንና የራስን ህይወት በራስ መምራትን በደንብ እንደሚያስተምራት በመግለጽ ትመልስለታለች። ሙሴም በእሷ ልዩ ማንነትና ጥንካሬ ሙሉ በሙሉ እየተማረከ ይመጣል። በማግስቱ ጠዋት ማለዳ ተነስቶ ቁርስ ሊያዘጋጅላት ሲሞክር ዜፈር ያለምንም ስንብት ጥላው መሄዷን ይገነዘባል። ዜፈር ከሰዎች ጋር ጥልቅ ግንኙነት መፍጠር ስለምትፈራ ነበር እሱን ሸሽታ የሄደችው። ዜፈር ለመንሸራሸር ወደ ባህር ዳርቻው ላይ ትደርሳለች። ነገር ግን የስኬቲንግ ሰሌዳዋን ወይም ደግሞ ማስተካከያዋን ትናንት ማታ ከሙሴ ጋር ሳለች በአጋጣሚ እንደጣለችው ትረዳለች። በአቅራቢያው አንድ መኪና ብቻ ነበር የታያት። ባለቤቱ ደግሞ ሌላ ማንም ሳይሆን ታከር ነበር። ታከር ማስተካከያውን በድግነት ይሰጣትና ፈገግ ብሎ አካባቢውን ለቆ ይሄዳል። ይሁን እንጂ ይህ ግንኙነታቸው ግን የሞት ወጥመድ መጀመሪያው ነበር። ከቆይታም በኋላ ዜፈር ከሙሴ ያለ ስንብት ለምን ሄድሽ የሚል በተስፋ መቁረጥ የተሞላ መልእክት ይደርሳታል። እሷም ባህር ዳርቻው ላይ ለመንሸራሸር እንደመጣች ትጽፍለታለች። ነገር ግን በስልኳ ተጠምዳ ሳለ ታከር ከጀልባዋ በድንገት አድብቶ ጥቃት ይሰነዝርባታል። ፊቷን በፌስታል አፍኖ ራሷን እስክትስት ድረስ አንቆ ይይዛታል። በመቀጠልም በጭካኔ በትልቅ ሻንጣ ውስጥ አስገብቶ በመኪና ውስጥ ጭኖ ይወስዳታል። በማግስቱ ጠዋት ሙሴ ወደ ባህር ዳርቻው ሲመጣ የዜፈርን መኪና ይመለከታል። ነገር ግን እሷ በውስጥ የለችም። ስልኳ በመኪና ውስጥ ያለማቋረጥ ሲጮህ ሲሰማ በከፍተኛ ሁኔታ ይጨነቅ ጀመር። ወዲያው ወደ ፖሊስ መጥፋቷን ቢያመለክትም ነገር ግን ፖሊስ ሙሴ እሷን ካወቃት ገና 11 ሰዓት ብቻ መሆኑንና የአያት ስሟን እንኳን እንደማያውቅ ሲገነዘቡ ነገሩን በቁም ነገር ሳይመለከቱ ቀልድ አድርገው ይወስዱታል። ይህ የፖሊስ ቸልተኝነትን ሙሴን ይበልጥ ተስፋ ያስቆርጠውና ያናድደው ጀመር። በሌላ በኩል ደግሞ ዜፈር ወደ ንቃተ ህሊናዋ ስትመለስ በታከር ጀልባ ውስጥ በአንድ አልጋ ላይ በካቴና በኃይል ታስራ ራሷን ታገኛለች። በአጠገቧም ላይ አሁን ድረስ በሕይወት ያለችውን በከፍተኛ ፍርሃት የምትሰቃየውን ሄዘርን ታገኛታለች። ዜፈር በጭንቀት ተሞልታ ብትጮህም ሄዘር ግን ጀልባዋ በውቅያኖስ መካከል ስለምትገኝ ምንም አይነት ሰብአዊ እርዳታ ማግኘት እንደማይቻልና ጩኸቷም በከንቱ እንደሚቀር ትነግራታለች። እዚህም ጋር ሙሴ ወደ ቤት እየተመለሰ ሳለ በመንገድ ላይ በፖሊሶች ትዕዛዝ የዜፈር መኪና እየተጎተተ ሲወሰድ ይመለከታል። ይሁን እንጂ ሙሴ ግን በዚህም ተስፋ ሳይቆርጥ እሷን ፈልጎ ማግኘት እንዳለበት በመወሰን ለብቻውን ማፈላለጉን ይቀጥላል። በዚህ በኩል ደግሞ በጀልባ ውስጥ ሁለቱ ታጋሽ ሴቶች ስለ ግል ህይወታቸው እያወሩ እናገኛቸዋለን። ሄዘር በዚህ ሰዓት የእናቷን ምክር ባለመስማቷና ወደዚህ ለመምጣት በመወሰኗ እጅግ ስትጸጸት፣ ዜፈር ደግሞ እሷ ያደገችው ያለ ወላጅ ባሳዳጊ እጅ እንደሆነና በትናንሽ ጥፋቶቿ የተነሳ ዘወትር ወደ ማረቢያ ቤት ስትላክ እንደነበር ትገልጽላታለች። በንግግራቸው መሃልም ዜፈር ድንገት በሄዘር ፓንት ላይ ያለውን ቀጭን ሽቦ ታስተውላለች። ከዚያም ወዲያው ሽቦውን ገንጥላ በማውጣት የታሰረችበትን ካቴና ለመክፈት መታከል ትጀምራለች። በዚህም ቅስፈት ታከር ድንገት ምግብና ውሃ ይዞ ልክ ወደ ውስጥ እንደገባ ዜፈር በፍጥነት ሽቦውን ትደብቀዋለች። ቀጥሎም ታከር ለሁለቱ ስለ ባህር አራዊቶችና በሕይወት ለመቆየት ስለሚደረግ
ስላደረገው አስፈሪ ትዕይንት ካወራላቸው በኋላ ተመልሶ ይወጣል። ዜፈር ወዲያው የእጇን ካቴና ለመክፈት ብትሞክርም ነገር ግን በጠጡት ውሃ ውስጥ ከባድ መርዝ ስለተጨመረበት ሁለቱም ራሳቸውን ስተው ይወድቃሉ። ቀጥሎም ዜፈር ወደ ንቃተ ህሊናዋ ስትመለስ በጀልባዋ የመውጫ ደረጃ ላይ በአንድ ወንበር ላይ ጥፍር ተደርጋ መታሰሯን በአጠገቧም ይህንን አሰቃቂ ትዕይንት ለመቅረጽ የተዘጋጀ ካሜራ ፊት ለፊቷ ተደቅኖ ትመለከታለች። ሄዘር ደግሞ ራሷን በሳተችበት ሁኔታ በአንድ ትልቅ ክሬን ላይ ተንጠልጥላ ትገኛለች። ብዙም ሳይቆይ ደግሞ ታከር የሄዘርን ጸጉር በጩቤ ቆርጠውና ሄዘር በድንጋጤ እንድትነቃ ያደርጋታል። ከዚህም በመቀጠል ታከር የሁለቱንም ሴቶች ልመናና ለቅሶ ችላ በማለት ሄዘር በክሬኑ ላይ እንደተንጠለጠለች በቀስታ ወደ ሻርኮቹ መሃል ያወርዳት ጀመር። ይህንንም ተከትሎ ሄዘርን በፍጥነት በርካታ ሻርኮች ይደርሱባትና የሰውነት አካሏን በጭካኔ እየገነጣጠሉ ይመገቡት ጀመር። ታከርም ይህንን አስፈሪና ደም የተሞላበትን ትዕይንት በካሜራ መቅረጹን ይቀጥላል። በመቀጠልም ወደ ዜፈር ዞር ብሎ ቀጣዩ ተረኛ እሷ መሆኗን ይነግራታል። ከዚህም ክስተት በኋላ ዜፈር ወደ እስር ቤት እንደተመለሰች በከባድ ሐዘን ውስጥ ተጎድታ የራሷንና የሄዘርን ስም በግድግዳ ላይ መቅረጿን ትቀጥላለች። በዚህም ቅስፈት ዜፈር በግድግዳው የጠቆረ ቀለም ስር የተደበቁ ሌሎች በርካታ የሰው ስሞች መጻፋቸውን ታስተውላለች። ይህም ግኝት ታከር ከነሱ በፊት በርካታ ሰዎችን መግደሉንና ይህችም ጀልባ ለብዙ ሰዎች መቃብር መሆኗን እርግጠኛ ትሆናለች። በማግስቱም ታከር ውሃ ይዞ ወደ ክፍሉ እንደገባ ዜፈር ውሃውን በእርግጫ ትደፋውና በቁጣ እንዳይጠጋት ታስጠነቅቀዋለች። ይሁን እንጂ ታከር ግን ምንም ሳይመስለው ድንገት መጸዳጃ ቤት መሄድ ካስፈለጋት የቆሻሻ ማጠራቀሚያ ባልዲውን እንድትጠቀምበት ይነግራታል። በመቀጠልም ታከር ልክ ወጥቶ እንደሄደ ዜፈር በፍጥነት የባልዲውን የብረት እጀታ በኃይል ትፈታውና ወደ ሹል የብረት መሳሪያነት ትቀይረዋለች። ከቆይታም በኋላ ታከር በመርፌ ሊያደነዝዛት ወደ ክፍሉ ሲመጣ ዜፈር በድንገት ጥቃት ተሰነዝርበትና ባዘጋጀችው ሹል ብረት አንገቱ ላይ ትወገዋለች። ታከርም ወድቆ በህመም ሲሰቃይ ዜፈር በፍጥነት ቁልፉን ነጥቃው የታሰረችበትን ካቴና ትከፍተዋለች። ቢሆንም ግን ቁስለኛው ታከር በቁጣ ተከትሏት በመሄድ እንደምንም ብሎ ደርሷት እግሯ ላይ የማደንዘዣ መርፌውን ይወጋዋል። ዜፈርም ታከርን ገፍትራው በመጣል ፈጥና ወደ መገናኛ ሬዲዮ ብታቀናም ነገር ግን ማንም ምላሽ ሊሰጣት አልቻለም። በዚህም ቅስፈት ከርቀት አንድ ፓርቲ እየተካሄደባት የምትገኝ ጀልባን ትመለከታለች። በመቀጠልም ዜፈር የታከርን የቪዲዮ ካሜራ ወደ ውቅያኖስ ውስጥ ተወረውረውና እሷም ዘላ ወደ ውሃው ውስጥ ትገባለች። ይሁን እንጂ ታከር ግን የወጋት ማደንዘዣ በፍጥነት ስራውን ሰርቶ ሰውነቷን ያደነዘዘውና መዋኘት አቅቷት ራሷን እንድትስት ያደርጋታል። ይህንንም ተከትሎ ታከር ደርሶ በቀላሉ ዜፈርን በጭካኔ እየጎተታት ወደ ጀልባው መልሶ ይወስዳታል። በማግስቱም ደግሞ ሙሴ ከፖሊሶች ጋር ፍለጋ ማድረጉን ቢቀጥልም ነገር ግን ምንም ፍንጭ ሳያገኝ መቅረቱን እንመለከታለን። እዚህም ጋር ሙሴ ምንም ተስፋ ሳይቆርጥ በባህር ዳርቻው ላይ የነበሩ የደህንነት ካሜራዎችን ሲፈትሻቸው እንደ አጋጣሚ ሆኖ ዜፈር በተሰወረ ችበት ዕለት አንድ ታከር ኤክስፒሪየንስ የሚል አርማ ያለበት መኪና በስፍራው ሲንቀሳቀስ እንደነበር ያስተውላል። ስለዚህ ሙሴ ወዲያው በድረገጻቸው ላይ ያለውን ስልክ ተጠቅሞ ይደውልላቸዋል። ይሁን እንጂ ማንም ግን ስልኩን ሊያነሳለት አልቻለም። ስለዚህ ሙሴ ምንም አማራጭ ስላልነበረው እንደ አጋጣሚ ታከር ካሜራ ለመግዛት ወደ ከተማ በሄደበት በድብቅ ወደ ጀልባዋ ያቀናል። ወደ ውስጥም እንደገባ የዜፈርን ድክም ያለ የማቃሰት ድምጿን ያደምጣል። ከዚያም ወዲያው መስኮቱን በኃይል ሰብሮ ወደ ውስጥ ይገባና ዜፈርን ታስራ ያገኛታል። በመቀጠልም እያፌዘባት አፏ ላይ የተለጠፈውን ፕላስተር ሲያነሳላት ዜፈር እየተጣደፈች በፍጥነት ለፖሊስ እንዲደውል ትነግረዋለች። ሙሴም ለፖሊስ ለመደወል ወደ ላይኛው ክፍል ሲያቀና በድንገት ታከር ተመልሶ ይመጣና ሙሴን በኃይል ያጠቃው ጀመር። ይህንንም ተከትሎ በመካከላቸው እጅግ ኃይለኛ የሆነና ደም በደም የሚያደርጋቸው ፍልሚያ ይካሄዳል። ብዙም ሳይቆይ ግን ሙሴ ታከርን አንቆ ሊገለው ሲቃረብ በድንገት ዴቭ ከጀርባው በኩል መጥቶ ሙሴን ጭንቅላቱ ላይ በብረት መጥቶ ራሱን እንዲስት ያደርገዋል። ዴቭ ሙሴን ሌባ ስለመሰለው ነበር በኃይል የመታው። ይሁን እንጂ ከውስጠኛው ክፍል የዜፈርን የታፈነ የለቅሶ ድምፅ ልክ እንደሰማ ግን ታከርን ምን እያደረካቸው ነበር በማለት በጥያቄ ያጣድፈዋል። ታከርን በስተመጨረሻ ምንም ሳያመነታ በቀስታ የተቀመጠ መጥረቢያ አንስቶ የዴቭ ጭንቅላት ላይ በመሰካት በጭካኔ ይገለዋል። ከዚህም በመቀጠል ታከር ሙሴና ዜፈርን አንድ ላይ ወደ እስር ቤት ውስጥ አስገብቶ ያስራቸዋል። እዚህም ጋር ሙሴ ዜፈርን ላድንሽ ስላልቻልኩ
በጣም ይቅርታ ብሎ ይማጸናታል። ቀጥሎም ዜፈር ለሙሴ እሱን ለምን ጠዋት ላይ ከእንቅልፉ ሳይነቃ ቀድመው ጥላው እንደሄደች ተነግረው ጀመር። እሷ ዘወትር ከሰዎች ጋር መጣመርን እጅግ እንደምትፈራና ለብቻዋ መሆንንም እንደምትመርጥ ትገልጽለታለች። በዚህም ጊዜ ሙሴ ማንም ሰው ለብቻው ሆኖ ደስተኛ ሊሆን እንደማይችልና ሁሌም የሰዎች አብሮነት ጥንካሬ እንደሚሆን በእርጋታ ያስረዳታል። በዚህ ቅስፈትም ታከር ድንገት ወደ ክፍሉ ገብቶ ሙሴን በጭካኔ እየጎተተው ወደ ውጭ ይወስደዋል። በመቀጠልም ታከር ሙሴን በክሬኑ ላይ ጥፍር አድርጎ አስሮት ወደ ውቅያኖሱ በዝግታ ያወርደው ጀመር። በዚህም ጊዜ ዜፈር ለታከር ሙሴ የሀገሪቷ ነዋሪ በመሆኑ ድንገት መጥፋቱ አደገኛ የፖሊስ ምርመራን እንደሚቀሰቅስበት በመግለጽ በሱ ምትክ እሷን እንዲገላት ትማጸኗለች። ይሁን እንጂ ታከር ግን ሊሰማት ፈቃደኛ አልነበረም። ስለዚህ ዜፈር ለሙሴ እየጮኸች ምንም አይነት እንቅስቃሴ እንዳያደርግ መናገር ትጀምራለች። የእሷንም ምክር እንደሰማ ሙሴ ሙሉ በሙሉ ዝም በማለት ቀጥ ብሎ ይቆማል። ከዚያም ሻርኮች ምንም ሳይነኩት ያልፋሉ። ይህንንም ተመልክቶ ታከር እጅግ ተናዶ ሙሴን ወደ ላይ ያወጣውና ደጋግሞ በጭዌ ወጋግቶት የደሙ ሽታ ሻርኮቹን እንዲስብ ለማድረግ ይሞክራል። ይሁን እንጂ ሙሉ ለሙሉ ወደ ውሃው ውስጥ ሊጥለው ሲዘጋጅ ድንገት በላያቸው ላይ የሚያልፈን የሄሊኮፕተር ድምፅ ሰምቶ በፍጥነት ሁለቱንም ወስዶ ይደብቃቸዋል። እዚህም ጋር ዜፈር ሙሴ በከፍተኛ ሁኔታ ደም እየፈሰሰው መሆኑን አስተውላ በሕይወት ለመትረፍ ጥቂት ደቂቃዎች ብቻ እንደቀሩት ተገንዝባ የእጇን ካቴና ለመክፈት ብትሞክርም ሊሆንላት ግን አልቻለም። ስለዚህ ዜፈር በስተመጨረሻ የገዛ አውራ ጣቷን በጥርሷ ነክሳ ተሰብረውና እጇን ከካቴናው በከፍተኛ ህመም ስቃይ ጎትታው ታላቅቃለች። ታከርም ወደ ክፍሉ ሲመለስ ዜፈር ከበሩ በስተጀርባ ተደብቃ ትጠብቀውና ልክ እንደገባ በሩን በላዩ ላይ ቆልፋበት በፍጥነት ሩጣ ታመልጣለች። ታከርም በሩን በኃይል ለመስበር በሞከረበት ቅስፈት ዜፈር ደግሞ ወደ ጀልባዋ ሄዳ ለማስነሳት መጣር ትጀምራለች። ይሁን እንጂ ታከር ወዲያው የኤሌክትሪክ ኃይሉን አቋርጦ ተስፋዋን ያጨልማል። በመቀጠልም ዜፈር በባህር ዳርቻው ላይ የሚደረገውን ፓርቲ ተመልክታ የአደጋ ጊዜ ማሳወቂያውን ወደ ሰማይ መተኮስ ስትጀምር ታከር ወዲያው ደርሶ ያስቆማታል። እሷም ከሷ አምልጣ በፍጥነት ወደ ምግብ ማብሰያው ክፍል ታቀናለች። ቀጥሎም ታከር እሷን ተከትሏት በመምጣት ሊያጠቃት ሲዘጋጅ ዜፈር ቀድማ በድስት ጭንቅላቱን ትመታውና እጁን በጩቤ ትወገዋለች። በመቀጠልም ወደ ውቅያኖሱ ውስጥ ዘላ በመግባት ወደ ባህር ዳርቻው መዋኘት ትጀምራለች። ይሁን እንጂ ታከር ግን በፈጣን የሞተር ጀልባ ተከትሏት በመድረስ ራሷን እስክትስት ድረስ አንቆ ያንፈራፍራታል። ከዚህም ክስተት በመቀጠል ዜፈር ወደ ንቃተ ህሊናዋ ስትመለስ ራሷን በክሬኑ ላይ ተንጠልጥላና ሙሴ ደግሞ ወንበር ላይ ታስሮ ትመለከታለች። ቀጥሎም ታከር ዜፈርን በቀስታ ወደ ሻርኮቹ ያወርዳት ጀመር። ይሁን እንጂ መለስተኛ ሻርኮች ተጠግተው ሊያጠቋት ሲንደረደሩ በድንገት አንድ እጅግ ግዙፍና ታላቅ የሆነ ነጭ ሻርክ ወደ ቦታው ይደርሳል። ከዚህም በኋላ ይህ ግዙፍ ሻርክ የውቅያኖሱ እውነተኛ ንጉስ መሆኑን በሚያሳይ መልኩ ሌሎች መለስተኛ ሻርኮች በፍርሃት ከስፍራው ሲሸሹ እንመለከታለን። ታከርም ይህን አስተውሎ በንዴት ይሞላና ግዙፉን ሻርክ በጦር ወርውሮ ይወገባል። በዚህም ጊዜ ግዙፉ ሻርክ የተወጋውን ጦር ይዞ በፍጥነት ከቦታው ሲሸሽ ዜፈር ደግሞ ከጦሩ ጋር የተያያዘውን ገመድ በመጠቀም ከውቅያኖሱ ወደ ላይ ለመውጣት መታገል ትጀምራለች። ታከርም እዚህ ጋር እሷን ለማስቆም የቻለውን ያህል ቢሞክርም ነገር ግን ዜፈር ራሷን እንደምንም አበርትታ ወደ ጀልባው ትመለሳለች። ከዚያም በፍጥነት የታከርን ጦር ተኳሽ መሳሪያ አንስታ በቀጥታ በታከር ሆድ ላይ ተኩሳ ትሰካበታለች። ታከርም በከባዱ ቆስሎ ወደ ባህሩ ውስጥ ይወድቃል። ወደ ጀልባው ለመመለስ ሲሞክር ያ ግዙፍ ነጭ ሻርክ ከውሃው ውስጥ በኃይል ተወንጭፎ በመውጣት ታከርን በአፉ ቀልቦት በመያዝ ወደ ጥልቁ ባህር ወስዶ ይመገበዋል። ይህም ለታከር እስከዛሬ ላደረጋቸው ክፉ ተግባሮቹ የመጨረሻው ቅጣት ነበር። ቀጥሎም ዜፈር ታከር መሞቱን ተመልክታ ልክ እፎይታ እንደተሰማት በድንገት ከጦሩ ጋር የተያያዘው ገመድ በእግሯ ላይ ስለተጠመጠመ እሷም ወደ ውሃው ተጎትታ ትወሰዳለች። ሙሴም ይህን ተመልክቶ በከፍተኛ ድምፅ እሪ ብሎ መጮህ ይጀምራል። ይሁን እንጂ ዜፈር ግን በውሃው ውስጥ ሆና በብልሃት ገመዱን ከፈታችው በኋላ ወደ ላይ ብቅ ብላ ወደ ጀልባው ተመልሳ ትመጣለች። ይህንንም ተከትሎ ያ አስፈሪው ምሽት በዚህ አይነት መንገድ ይቋጫል። እዚህም ጋር ዜፈር የአደጋ ጊዜ ማሳወቂያ መተኮሻውን ወደ ሰማይ ተኩሰው በአቅራቢያው የነበረ ጀልባ በፍጥነት እነሱን ለመታደግ እንዲመጣ ታደርጋለች። ከዚያም ዜፈር ወደ ሙሴ ጠጋ ብላ እጁን ስትይዘው ሙሴ ራሱን ስቶ ትመለከትና ልቧ በጭንቀት ይሞላል። በዚህም የተነሳ ዜፈር በእንባ ተሞልታ ለሙሴ ከዚህ በፊት በዚህ ምድር ላይ ለእኔ የሚሆን ምንም አይነት ሰው እንደሌለኝ ነበር ማምነው፣ ነገር ግን አሁን ላይ አንተ እንዳለከኝ ታውቆኝ ነበር እያለች ታላዝንበት ጀመር። በዚህም ቅስፈት ሙሴ ድንገት አይኖቹን ከፍቶ በፈገግታ እኔም አስቀድሜ ያውቅ ነበር አንቺ ለኔ እንደምትሆኝ
ሸኝኝ ይላታል። ሁለቱ እርስ በርሳቸው ተያይተው ፈገግታን ሲለዋወጡ የዛሬው ቆንጆ ፊልማችን በዚህ ውብና ልብ በሚነካ አጨራረስ ይጠናቀቃል። እንግዲህ ውድ የጃጊሶ ቤተሰቦች ይህን አስደናቂ ዴንጀረስ አኒማልስ የተሰኘውን የፍቅር የጀግንነትና የማንነት ለውጥ ታሪክን በጣም እንደወደዳችሁት ሙሉ በሙሉ ተስፋ አድርጋለሁ። የፊልም ምርጫዬና ገለጻው ከተመቻችሁ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። በተጨማሪም ወደፊት የሚለቀቁ አዳዲስ አጓጊና ልብ አንጠልጣይ የፊልም አጭር ገለጻዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ቀጣይ በአዲስና ድንቅ በሆነ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ